በስተመጨረሻም አብርሃምና ሄርሜላ ፊት ለፊት ተፋጠጡ። መጠየቅ ያለባትን ነገር ሄርሜላም ጠየቀች። ነገር ግን የአብርሽ መልስ እጅግ በጣም ዛሬም አስደንጋጭና ወሽመጥ ቆራጭ ነበረ። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን መጫን እንዳትረሱ። እናም ሄርሜላ እኔ ዋጋ ከፍዬ ግን ዋጋ የከፈልኩት በከንቱ ቀርቷል። ጭራሽ ምንም አይነት ስሜት አብርሽ ለኔ እያሳየኝ አይደለም፣ እንደውም ስሜን አጥፍቶታል። የኔ ልፋት የኔ ዋጋ መክፈል ምንም ሊታየው አልቻለም ብላ ለብዙ ነግራታለች። ብዙም ደግሞ በነገራችን ላይ ብዙና ዳኒ ናቸው ሄርሜላና አብርሽ እንዲነጋገሩ ወይንም እንዲገናኙ ያደረጉት ማለት ነው። ብዙም እኔ ምስክር ነኝ አንቺ ምንም እንዳላደረግ ብላታለች ማለት ነው። ብዙ ዋጋ ከፍለሻል፣ እኔ ከጎንሽ ነበርኩኝ፣ ምስክር ነኝ ብላታለች ማለት ነው። ብዙ እኔም እኮ ሴት ነኝ፣ ትዳር መያዝ ፈልጋለሁ፣ ቤተሰቦች ትዳር እንዲዝም ይፈልጋሉ። ነገር ግን ደግሞ አንቺ አይሰማሽም ወይ? በእኔ ቦታ ሆነሽ ብታዩ የኔ ዋጋ ከፍዬ ዋጋ እንዳልከፈልኩ ነው የታየውትኝ ምናምን ብላ እሷም ነገረቻት። ልክ ነሽ፣ ትናንትና ስታለቅሽ ስላሳዘንሽኝ ሀቅ እንዴት ይደበቃል ብዬን የመጣሁት ብላ እንግዲህ አገናኝታቸዋለች። በነገራችን ላይ አብርሽ እንግዲህ ብዙን ወቅሷታል ማለት ነው። ለምንድን ነው አንቺ መጀመሪያ ቪዲዮን አሳይተሽኛል እንጂ በግልጽ ቃል በቃል ሄርሜላ ንጹህ ናት፣ ሄርሜላ ዋጋ ከፍላለች ብለሽ ያልነገርሽኝ ብሎ እሷን ሲወቅሳት እኔ ከመንገሬም በላይ ቪዲዮን አይተህ ምስክር ይሆናል እኮ ከታመምክ በፊት ሳይሆን ከታመምክ በኋላ ያለውን ነገር ሙሉ ለሙሉ እሷ ከጎኔ ነበረች፣ ዋጋ ከፍላለች፣ ስለዚህ ንጹህ መሆኗን ቪዲዮ ምስክር ነው ብላ ነገረችው ማለት ነው። አብርሽ ጓቢልም ሄርሜላ ደግሞ ለምንድን ነው እህተን ተወቃሽ ለማድረግ የምትሮጠው? እሷን መውቀስ አይጠበቅብህም እኮ ብላ ያለውን ነገር አስረዳችው ማለት ነው። እናም አብርሽ እህቴ ስለሆንሽ ሳይሆን እኔ ከሀቅ ጎን ነው የምቆመው፣ ሀቅ ነው ከመናገር ወደ ኋላ አልልም፣ ግን አልነገርሽኝም ብሎ ነገራት ማለት ነው። ዳኒ እኔ ነግሬህ ነበረ ሲለው አንተ ነግሬህ ሊሆን ይችላል፣ ነገር ግን ብዙ አልነገረችኝም ብላለችው ማለት ነው ብሎ አላት ማለት ነው። እናም እንግዲህ ሄርሜላ ሀቀኛ ናት፣ ንጹህ ናት፣ ሩታ ደግሞ ያው ወንጀለኛ ናት እያሉ ነው ያሉት ማለት ነው። ብዙ እጅግ በጣም ታሳፍሪያለሽ በነገራችን ላይ ማለት ነው። ምንም ኤቪደንስ በሌለበት ነገር እኛ እኮ ከሀቅ ጎን ነው የምንቆመው። ማስረጃ ካቀረባችሁ ከሀቅ ጎን ነው የምንቆመው ማለት ነው። ነገር ግን አብርሽ በምን እንደታመመ በምን እንደዳነ ምንም አይነት ኤቪደንስ ምንም አይነት ማስረጃ ሳታሳዩን ሰውን መወንጀል ልክ አይደለም ማለት ነው። ሩታም ፈጣሪ አላት፣ ገብቶሻል። ምክንያቱም እናንተ ማስረጃ እስካላቀረባችሁ ድረስ እጅግ በጣም ታሳፍራላችሁ ማለት ነው። አብርሽም ሄርሜላ ያንቺ ፍላጎት ይሄ ከሆነ ላንቺ ምንም አይነት መጥፎ ስሜት የለኝም። አብርሽ እያለውም ደስተኛ ነበርኩኝ፣ አሁንም ላንቺ መጥፎ ስሜት የለኝም። ነገር ግን ያንቺ ፍላጎት ይሄ ከሆነ ችግር የለውም። ማንኛውም ሰው ፈተና እንደሚያሳልፈው አሳልፋለሁ፣ ሚዲያ ላይ መናገር አይጠበቅብኝም። ነገር ግን ደግሞ ያንቺ ፍላጎት አከብራለሁኝ፣ ኢትስ ኦኬ ብሏታል ማለት ነው። አያችሁ አብርሽ ለሩታ ለሄርሜላ ስሜት ቢኖረው ኖሮ እጅግ በጣም ይከራከር ነበረ ማለት ነው። እና ዳኒ ወደው አንተ እኮ አሁንም እኮ እሷን ወደ አንተ ህይወት ለማስገባት ምንም የሚታይብህ ነገር የለም፣ ምንም እያደረከ አይደለም። ስለዚህ ቢያንስ እንኳ ይሆናል መልፋት አለብህ እኮ እሷ ወደ አንተ ህይወት እንድትቀጥል እያለው ነበረ ማለት ነው። እና ሄርሜላ አንቺ ከኔ ህይወት ከገባች ጀምሮ እኔ ደስተኛ ነኝ፣ ፍላጎትሽ ከሆነ አከብራለሁ አላት ማለት ነው። ሄርሜላም ትናንትና እንኳ ቴክስት አልጻፍክልኝም ወይንም ምንም ያልከኝ ነገር የለም፣ አየህ ብታስብልኝ ኖሮ እንደዚህ ታደርግ ነበረ ብላ ስትለው አብርሽም ደግሞ እኔ ያንቺን ፍላጎት ለማክበር ነው፣ አንቺን እንዳልጫንሽ ብዬ ነው፣ አንቺ ፍላጎትሽን ለማክበር ብዬ ነው ብሎ እሱም ተናገራት። ስለዚህ በስተመጨረሻም አብርሽ ጥሏቸው ሄደው ደግሞ አንቺም ለራስሽ ጊዜ ስጭ፣ እኔም ለራሴ ጊዜ ልስጥ፣ ጊዜ ያስፈልገኛል፣ ማረፍ ያስፈልገኛል። አንቺም እውነት እጎዳለሁ ወይንስ አልጎዳም የሚለውን ጊዜ ወስደሽ እሰቢበትና ከዛ በኋላ እናወራለን፣ በሉቻው ብሎ ጥሏቸውን የሄደው ማለት ነው። ተዋርደናል። ጉድ እኮ ነው ጭራሽ አብርሽ ማለት ነው። ምን እንደሆነ አላቅም ሰሞኑን ማለት ነው። እያቆማቸው ነው የሚሄደው ማለት ነው። ዛም ብሎ እየገተራቸው ነው የሚሄደው። ትናንትናም እንደዛው ዛሬም እንደዛው ደገመውና የቆራጥ ሰው ሆኗል። ግን ውሳኔ ላይም ቆራጥ ለምን አትሆንም ማለት ነው። እውነት ለመናገር ሄርሜላን ጭራሽ እንኳን ሊለማመጣት ጭራሹኑ እንደውም
እጎዳለሁ አልጎዳም ብለሽ አስቢ። አልጎዳሽም፣ አፈቅረሻለሁ፣ በጭራሽ አብረን ነው የምንኖረው፣ አንለያይም ይል ነበር ቢያፈቅራት ኖሮ። አያችሁ ምንም ዋጋ እየሰጣት አይደለም ራሱ ማለት ነው። እና ያው አብርሽ በስተመጨረሻም እንደዛ አልጨረስንም እኮ ቢልም ዳኒ፣ ነገር ግን አብርሽ አቁሟቸው ባሉበት ጥሏቸው ሂዷል ማለት ነው። እና ሄርሜላም ዋጋ ከፍያለሁ፣ እጅግ በጣም ብዙ ነገር አድርጌያለሁ። ምናልባት ዩልንታ ይዞት ከሆነ ብዙ ነገር ስላደረኩለት ወይ ራሷን ታጠፋለች ብሎ ከሆነ እኔ ጋ የሆነው ብዬን ይሄን ውሳኔ ወሰንኩት አለች። ነገር ግን በስተመጨረሻም አብርሽ አንቺም እጎዳለሁ አልጎዳ የሚለውን አስቢበትና ለእኔም ጊዜ ያስፈልገኛል፣ ከዛ በኋላ እንነጋገራለን ብሎ አቁሟቸው ጥሏቸው ሂዷል። እና ወዶቼ የዛሬው ቪዲዮአችን ይሄን ይመስል ነበር። እናንተ የተሰማችሁን ሀሳብ አስተያየት ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ ይቀጥላሉ አይቀጥሉም የማቀርብላችሁናል። እስከዛው ድረስ ሰላም ቆዩልኝ።